We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልኝ ክቡራንና ክቡራን የመድፈኞች ቤተሰቦች አርሰናል ኢንፎ ወደ እናንተ እየደረሰ ይገኛል። በሁለት መረጃዎች ዛሬ ከእናንተ ጋር ቆይታ እናደርጋለን። ቆይታችሁኛ ጋር ስለምታደርጉ ስለምታደምጡን ሀሳብ አስተያየታችሁን ስለምትሰጡን ከልብ እናመሰግናለን። የብሩኖ ጊሜሬሽ ዝውውር ኦልሞስት የ24 ሰዓት እድሜ ብቻ እንደቀረው ከብዙ ሚዲያዎች እየሰማን ነው። ትናንትና በአንድ ቆንጆ ፍሬዝ ዴቪድ ኦርደርሰን ዝውውርን ገልጾታል። ቶታል ኒሪንግ አግሪመንት ብሎታል። በጣም ሁሉንም ስምምነቶች ሊስማሙ በጣም የተቃረቡ ሁለት ክለቦች ብሏቸዋል። ስለ ዝውውሩ ዛሬ አዲስ ነገር ይኖራል ተብሎ ይታሰባል። ኤቨርተን ትናንትና ሙሉ በሙሉ ምን አለ እሱን መረጃዎች ከኛ ታደምጣላችሁ። እንዲሁም ደግሞ ዛሬ አርሰናል ጨዋታ አለው። ሁለተኛውን ኦፊሻሊ የውድድር ዓመት የቅድመ ዝግጅት ጨዋታውን ያከናውናል። ቴክኒካሊ ደግሞ ሶስተኛ ጨዋታውን ልትሉት ትችላላችሁ። ወደ ደብሊን አየርላንድ አቅንተዋል። በአቪቫ ስታዲየም ከሪያል ቢቲስ ጋር ጨዋታቸውን ያከናውናሉ። ከማኑኤል ፔሌግሪኒው ሪያል ቢቲስ ጋር ስለ ጨዋታዎችም ሀሳብ እናነሳለን። እነማን በርከት ያሉ ደቂቃዎችን ያገኛሉ ዛሬ፣ እነማን ደግሞ የጨዋታ ጊዜያቸው ማኔጅ ይደረጋል፣ እነማንስ ለመጀመሪያ ጊዜ እንመለከታቸዋለን። በድጋሚ ማክስ ዶማን እና ክርስቶስ ዞሊስን በቀኝና በግራ ልንመለከት እንችላለን። ስለዚህ ጨዋታው ሀሳቦችን እናነሳለን። ብቻ ከወደዳችሁን አብራችሁን ቆዩ። ላይክ አድርጋችሁ ቪዲዮን ጀምሩ። እንዲሁም ደግሞ ሀሳብ አስተያየቶቻችሁን በኮሜንት መስጫ ባር ላይ አስፈሩን። ሁሉንም ስለምታደርጉ አብራችሁ ስለምትቆዩ ከልብ እናመሰግናለን። ተመልሼ እመጣለሁ። ዛሬ ጨዋታ አለ። ስለዚህ ከዝውውር መረጃዎች ቀደም ብለን ስለ ጨዋታ ጥቂት ነገር ብናወራ መልካም ይመስለኛል። የአርሰናል ስኳድ ከስፔን ተመልሷል። ስፔን ሂሮና እንደነበር እናውቃለን። በሙኒሲፓል ዲ ሞንቴኔሊቮ ከጂሮና ጋር 4-1 ወይም ደግሞ በአራት በጣም ቆንጆ ጎሎች ጂሮና እንዳሸነፈ ይታወቃል። ከዛ ጨዋታ በኋላ ወደ እንግሊዝ ያመራው የአርሰናል ስኳድ አሁን ደግሞ ወደ አየርላንድ አቅንቷል። በአየርላንድ ደብሊን ከተማ ለብዙ ጊዜ ለራግቢ ስፖርት ለአይሪሽ ራግቢ ስፖርት በሚያገለግሉ አቪቫ 51,000 ተመልካች በሚይዝ ግዙፍ ስታዲየም ከሪያል ቢቲስ ጋር ዛሬ ምሽት 3 ሰዓት ተኩል ላይ ወይም 3 ሰዓት ከ30 ላይ ጨዋታችን እናደርጋለን። በዚህኛው ጨዋታ በባለፈው ጨዋታ ላይ ተጨማሪ ደቂቃ ያላገኙ ተጫዋቾች ደቂቆቻቸው ጥቂት ረዘም እንደሚሉ ይጠበቃል። ታስታውሱ እንደሆነ የመጀመሪያ ጨዋታችንን በወዳጅነት ያደረግነው ከሄሮና ጋር ነው። በኦፊሻሊ ግን ቴክኒካሊ ከዛ ጨዋታ በፊት አንድ ጨዋታ በሶባ ሪያሊቲ በአርሰናል የልምምድ ማዕከል ማድረግ ችለናል፣ ከኤሚኪ ዶንስ ጋር ማለት ነው። እዛ ጨዋታ ላይ 45 ደቂቃ መጫወት የቻሉና ረዥም የልምምድ ጊዜ የነበራቸው ከአርሰናል ካምፕ ጋር ወይም ቀድሞ የተመለሱ ተጫዋቾች ከሀገራት የፊፋ ወርልድ ካፕ ቀድሞ የተመለሱ ተጫዋቾች 45 ደቂቃ ማግኘት ችለው ነበረ። እና እነዚህ ተጫዋቾች ከሄሮና ጋር በነበረው ጨዋታ የደቂቃ መጠናቸው ወደ 60 ከፍ ተደርጎላቸው ተመልክተን ነበር። ግን ሶስት ተጫዋቾች በመጀመሪያ 30 ደቂቃዎች ተቀይረው ሲወጡ ተመልክተናል። ካቨርት፣ ፔሩዊን ካፒዮ እና ቪክቶር ኬሬሽ እነሱ ዘግይተው የአርሰናልን ካምፕ የተቀላቀሉ ስለነበረ በፊዚካል ዝግጁ ስላልነበሩ የመጀመሪያ 30 ደቂቃዎችን ብቻ ነበረ በዛ ጨዋታ ውስጥ የተሳተፉ። አሁን በዚህኛው የቢቲስ ጨዋታ ማኑኤል ፔሌግሪኒ ቢቲስ ማለት ነው ተጨማሪ ደቂቃዎች ይኖራቸዋል ተብሎ ይጠበቃል። ቢያንስ ከ50 እስከ 60 ደቂቃዎች ወይም ደግሞ የመጀመሪያው አጋማሽን ይጫወታሉ ተብሎ ይገምታሉ እነዚህ ተጫዋቾች ማለት ነው። ሌላ በባለፈው ጨዋታ ልምምድ ቢጀምሩ ምንም የመጫወቻ ደቂቃ ያላገኙ ሁለት ተጫዋቾች አሉ። ከብራዚል ካምፕ የመጡት ሁለቱ ገብርኤል ማጋሊሽ እና ከሰርድ ቀጥታ የአርሰናልን ካምፕ የተቀላቀለው ገብርኤል ማርቲኔሊ ሁለቱም ተጫዋቾች አሁን መጠነኛ ደቂቃዎች ያገኛሉ ተብሎ ይጠበቃል። ከ30 እስከ 40 ደቂቃዎች በሜዳ ላይ ያሳልፋሉ ተብሎ ይጠበቃል። እሱም ኢንተረስቲንግ ጉዳይ ይመስለኛል። ሌላ ያልተመለሱ ተጫዋቾች አሉ። እስከ ራውንድ ኦፍ 80 ወይም ደግሞ ሴሚፋይናሊስት ድረስ ሴሚፋይናሊስት ሳይሆን ራውንድ ኦፍ 80 የነበሩት ኳርተር ፋይናል ድረስ የነበረው ማርቲን ኦዲጋርድ ካፒቴን ሰኞ ይመለሳል ተብሎ ይጠበቃል።
ከዚህኛው ጨዋታ ሰኞ ሳይሆን ከዚህኛው ጨዋታ በኋላ የሳምንቱ መጨረሻ ላይ ይመለሳል ተብሎ ይጠበቃል። ወደ ለንደን ቡድኑ ሲመለስ ሐሙስ ወይ ዓርብ ማለት ነው። ፋይናል ላይ የነበሩ ተጫዋቾች አሉ አይደለ? አጠቃላይ ፋይናል ዳይ የሚባሉ በደረጃ ጨዋታና በፍጻሜ ጨዋታ የነበሩ ተጫዋቾች የሚቀጥለው ሰኞ ወይም ማክሰኞ ይመለሳሉ ተብሎ ይጠበቃል። አርሰናል ከዚህ በኋላ ሁለት ቀሪ የወዳጅነት ጨዋታዎች አሉት። በአንደኛው አይኖሩ፣ በመጨረሻው የወዳጅነት ጨዋታ ይኖራሉ ተብሎ ይጠበቃል። ከሚላን ጋር ነው አይ ቲንክ ቀጣዩ ጨዋታችን ከዶርትመንድ ጋር ከዛ በኋላ ከኮሞ ጋር ነው። ከዶርትመንድ ጋር ላይኖሩ ይችላሉ፣ ከኮሞ ጋር ግን ይኖራሉ ተብሎ ይጠበቃል። ከሲቲው የፕሪሲዝን ጨዋታ አስቀድሞ ማለት ነው። እነዛ እነማን ናቸው ከተባባልን እንግሊዝ ካምፕ ውስጥ ያሉት 4 ተጫዋቾች እንዲሁም ደግሞ ስፔን ካምፕ ውስጥ ያሉት 3 ተጫዋቾች ዴቪድ ራያ፣ ማርቲን ዙቢሚንዲ እና ሚኬል ሜሪ ነው ከስፔን ካምፕ ውስጥ። ከእንግሊዝ ካምፕ ውስጥ ደግሞ ምን ሆኖ ማድሪኬ፣ ቡካዮ ሳካ፣ ኤብሬቼ ኤዜ እና ዲክላን ራይስ እነዚህ 7 ተጫዋቾች የአርሰናል ካምፕን ለመቀላቀል ጥቂት ይዘገያሉ። ከአርጀንቲና የአርሰናል ምንም አይነት ተጫዋች አይኖርም። ከፈረንሳይ ዊሊያም ሳሊባ ነው ያለ፣ እሱ ጉዳት ላይ ስላለ ይቆያል ማለት ነው። የአርሰናል ካምፕ የተቀላቀለ ግን ጉዳት ላይ ያለ ተጫዋች አለ። ዩሪያን ቲምበር አሁንም ይሄኛውን የሪያል ቤቲስ ጨዋታ ለማከናወን ዝግጁ እንዳልሆነ ነው እየተዘገበ የሚገኘው። ግብር እንግዲህ ስናነሳ አሁን በድጋሚ ለማየት መንጓጓላቸው አንዳንድ ተጫዋቾች አሉ። አንደኛው ክርስቶስ ዞሊስ ነው። ባለፈው ከሄሮና ጋር ከተመለከትነው በኋላ ተጫዋቹን ደጋግመን ለማየት ጓጉተናል። ስለዚህ ዛሬ የምሽቱ 3 ሰዓት ተኩል ጨዋታ የምንጠብቀው እሱን በቀይ መስመር ውስጥ የሚያደርጋቸውን እንቅስቃሴዎች ለመመልከት ነው። በጣም በግራ መስመር ውስጥ የሚያደርጋቸውን እንቅስቃሴዎች ለመመልከት ነው። ሁለተኛ የማክስ ዶማንን ተጨማሪ የአንድ ቀን እድገትም ለመመልከት፣ ምክንያቱም በየቀኑ እሱ እና ማለን ሳልሞን በጣም ስለሚያስገርሙኝ ማለት ነው። ሁለቱም ተጫዋቾች ዛሬ በድጋሚ ለመመልከት እንሞክራለን ማለት ነው። አስደናቂ 6 ቁጥር እንደወጣው ተመልክተናል አይደለ? ሉዊስ ማይል ስኬሊ በድጋሚ በዚህኛውም ጨዋታ 6 ቁጥር ሆኖ ይሰለፋል ተብሎ ይጠበቃል። እሱንም ለማየት በጣም ያጓጓል። ኢንተረስቲንግ ጉዳይ ነው የሚሆነው ማለት ነው። ምሽት 3 ሰዓት ተኩል ላይ ጨዋታው ቅድም ባልኳችሁ በአቪቫ ስታዲየም ደብሊን አይርላንድ ላይ ይከናወናል። ማለዳ ላይ ጨዋታው ላይ ምን ታዘብ ነው የሚሉትን ጉዳዮች ይዤ እመጣለሁ። የወዳጅነት ጨዋታ ስለሆነ ከዚህ በላይ ብዙ ማለት ያለብን አይመስለኝም። ብሩኖ ጊሜሬሽ ስለሱ ጥቂት ነገሮችን እናወራ እስኪ። ትናንትና ሶሻል ሚዲያዎች በተለያዩ ሶሻል ሚዲያዎች ዜናውን ሰምታችሁት ይሆናል ብዬ አስባለሁ። ምናምነው ዴቪድ ኦሬስቴን የብሩኖ ጊሜሬሽ ዝውውር በአዲስ ቃል ገልጾታል። 3 የተለያዩ ፍሬዞችን ለዝውውር ሲጠቀም ዴቪድ ኦሬስቴን ብዙ ጊዜ ይታዘባሉ። መጀመሪያ ዝውውሩ ሲጀምር ኤክስፕሎሪንግ የሚል ቃል ይጠቀማል። ኤክስፕሎሪንግ ወይም ዝውውሩ እየተጀመረ መሆኑን የሚገልጽ ወይም ደግሞ አንዱ ክለብ ፍላጎት እንዳለው የሚገልጽ ማለት ነው። ከዛ በኋላ አግሪመንት የሚለውን ነገር ይኖራል። ኦልሞስት ዝውውሩ ያለቀ ሲመታ ከዛ በኋላ ክሎዝድ ቱ አግሪመንት ይላል። ክሎዝድ ነው የሚል ክሎዝድ ቱ አግሪመንት ይላል እና አሁን ደግሞ ኒዊንግ ቶታል አግሪመንት ነው ያለው። ሙሉ በሙሉ ለሙሉ ስምምነት በጣም ተቃርበዋል ነው የሚለው። መቃረብ ብቻ ሳይሆን ብሩኖ ጊሜሬሽ ወደ ለንደን ለመብረር የኒውካስልን ፍቃድ የጠበቀ ነው። ፕሌን ኦልሬዲ ቡክ አድርጎ ይላል። የፕራይቬት ፕሌን አርሰናል ቡክ አድርጎለት ኦልሬዲ እየጠበቀ እንደሆነ ለመናገር የሚገኘው እንግዲህ ወደ ላማንጋ ነው የሚገኘው። ብሩኖ ጊሜሬሽ የኒውካስል ካምፕ ሙሉ በሙሉ በአዲሱ አሰልጣኙ ሄሰል እየተመራ ጄሲ ሄሰል እየተመራ ያሉት የሚገኙት ስፔን ላማንጋ ነው እና ስፔን ላማንጋ ላለመብረር ሞክሮ ነበር ወይም ላለመሄድ ማለት ነው። በእንግሊዝ ለመቆየት አስቦ ነበረ። እናም ዝውውሩ ሲዘገይ ነው እናም የመጀመሪያው ኦፊሻሊ የአርሰናል ጥያቄ ኒውካስል ውድቅ ሲያደርገው ወደ ላማንጋ አቀና። አሁን ግን ሙሉ በሙሉ ስምምነት ስለተደረሰ ለመብረር ዝግጁ ነው። በሚቀጥሉት 24 ሰዓት በእርግጠኝነት ዝውውሩ እንደሚያልቅ ነው ከብዙ ሰዎች እየሰማን የሚገኘው። ጁላይ 8 ነበር ለመጀመሪያ ጊዜ አርሰናል ለኒውካስል 60 ሚሊዮን ፓውንድ ፓኬጅ ያለው ወይም ደግሞ ወደ 70 ሚሊዮን ዩሮ ፓኬጅ ያለው ቨርባል ጥያቄ በኢንተርሚዲየተሮች አማካኝነት ጥያቄውን አቅርቦ የነበረው በኢንተርሚዲየተሮች አማካኝነት ኦልሞስት በደላላ በብሮከር ትችላላችሁ በእነሱ አማካኝነት ጥያቄውን ያቀረበው ቃል በቃል ወይም ደግሞ ፊት ለፊት ወይም ደግሞ ፌስ ቱ ፌስ ኦፊሻል ጥያቄ አላቀረበም ነበር። ይሄ ጥያቄ ከሆነና ይሄን ጥያቄ ውድቅ ካረጉ በኋላ ከረጅም መጠበቆች በኋላ አርሰናል በይፋ በዚህኛው ሳምንት ከኒውካስል ሰዎች ጋር ተገናኝተው ጥያቄያቸውን አቅርበው ነበር። በየትኛው ሳምንት ተስማሙ ማወቅ አልተቻለም። ግን በአዶንስ ወይም ደግሞ በመጨረሻ አከፋፈል ሴትልመንት ጉዳይ ላይ ሳይስማሙ ቀርተው ውድቅ አረጉ። ትናንትና ግን ሁሉም ነገር እንዳለቀ ነው እንግዲህ ኦሬስትን የነገረን። 2 ዓመት ቀሪ ኮንትራት ይቀረዋል
ኮንትራቱ ላይ 2022 ነው ጃንዋሪ ላይ የደረሰ ኒውካስል ግን ኦክቶበር 2023 ኮንትራቱን አድሰውለት የ5 ዓመት ኮንትራት ሰጥተው ደሞዙን ከፍ እንዳደረጉለት ይታወቃል። እናም የ100 ሚሊዮን ፓውንድ የውል ማፍረሻ አድርገውለት ነበር። እርግጥ የውል ማፍረሻው ቴምፖራሪ ነበር፣ ጊዜያዊ። ምክንያቱም ጁን 2024 ባለፈው የውድድር ዓመት ከአንድ ዓመት በፊት ያ የውል ማፍረሻ አልቋል። እንዳልኳችሁ ወደ ኒውካስል የመጣው 2022 ነው። ወደ ኒውካስል 2022 ከመምጣቱ በፊት አንድ ሙሉ ሲዝን አርሰናል ተጫዋች ሲፈልገው ነበር። አንድ ሙሉ ሲዝን ማለት ነው ሲፈልገው ነበር። ከሊዮን ጋር መስማማት ሳይደረስ ቀረ። ከዛ በኋላ ጃንዋሪ ላይ አርሰናል ጆርጂኒዮን ከማስፈረሙ በፊት በጥብቅ ፈለጎት ሁሉንም ነገር አጠናቆ ከተጫዋቹም ጋር ፐርሰናል አግሪመንት ከወሰደ በኋላ ከፍተኛ ገንዘብ ይዘው መጥተው ኒውካስሎች ተጫዋቹን ወሰዱት። 50 ሚሊዮን ዩሮ ከፍለው አርሰናል ወደ 35 አካባቢ ነበር ሊከፍል የነበረው። ለተጫዋቹም ከፍ ያለ ደሞዝ አቅርበው ወደ ኒውካስል ወሰዱት። የኒውካስል ፕሮጀክት የሚያድግ ይመስል ነበር። አሁን የኒውካስል ፕሮጀክት ፌል አድርጎ እንዲሁም ደግሞ አርሰናል በተጫዋቹ ላይ ያለው ፍላጎት ሳያቆም ቀርቶ ተጨማሪ ፍላጎቱ እንደገና አድጎ ተጫዋቹም ደግሞ በጣም በስሎ በድጋሚ ከ5 ዓመታት በኋላ ተገናኝቷል። በሊጉ አሁን ወደ 153 ጨዋታዎችን አከናውኗል። በሊጉ ብቻ ማለት ነው። 30 ጎል 26 አሲስት አለው። ባለፈው ውድድር ዓመት ብቻ 41 ጌሞችን ማከናወን ችሏል። ስለዚህ ስለ አቬሌቢሊቲ ወይም ደግሞ ስለ መገኘት ጥያቄ ማታነሱበት ነው። ብዙ የጉዳት ሪካርዶች የሌሉት ተጫዋች እንደሆነ ማንሳት ይቻላል። ባለፈው ውድድር ዓመት 41 ጨዋታዎችን በሁሉም ውድድሮች ሲያደርግ 9 ጎልና 8 አሲስት ነው ማድረግ ይቻለ። ያን ያህል አስደናቂ ሲዝን የነበረው። በብራዚል ብሔራዊ ቡድንም 5 ብራዚል ብሔራዊ ቡድን ጨዋታዎች ማከናወን ችሏል። 4 አሲስት አድርገዋል። እሱ ከውድድሩ እስኪሰናበት ድረስ በአሲስት ከሱ የተሻለ ተጫዋች አልነበረም። ያን ያህል በጣም ጥሩ ጊዜ እያሳለፈ ነበር በዓለም ዋንጫው። ስለዚህ ረዥም እንደነ ዲክላን ራይስ በጣም ረዥም ሲዝን የነበረው በጣም ረዥም ሲዝን። ይሄ ተጫዋች ወደ አርሰናል ይቀላቀላል። አሁን ስንመለከተው የአርሰናል የአማካኝ ክፍል በጤነኝነት የሚጀምረው ሉዊስ ማይልስ ስኬሊ ይመስላል። ምክንያቱም ብዙዎቹ በርናውት ናቸው። ዲክላን ራይስ በጣም ረጅም ሲዝን የነበረው ባለፈው የውድድር ዓመት። አሁን እንደምንመለከተው ብሩኖ ጌሜሬስ ሲቀላቀል ረጅም ጊዜ ነው የነበረው። ማርቲን ዙቢሜንዲ በጣም ካስደናቂ ሲዝን በኋላ በአመቱ መጨረሻ ላይ በተለይ ደግሞ የገና ረፍት ባለማግኘቱ የለመደውን የገና ረፍት ባለማግኘቱ በስፔን በነበረበት ጊዜ ረጅም የገና ረፍት ነበረው። በእንግሊዝ ደግሞ ቦክሲንግ ዴይ ነው። እነዛን ባለማግኘቱ ምክንያት በአመቱ መጨረሻ ላይ በርናውት ሲያደርግ ተመልክተናል። የአርሰናል አማካኝ ክፍል ፍሬሽ ነው የሚመራው ሉዊስ ማይልስ ስኬሊ ይመስላል። አርሰናል ሉዊስ ማይልስ ስኬሊ አይሸጡም፣ ግን በጣም አስደናቂ 4 አማካኞች አሁን አርሰናል ይኖርታል ማለት ነው። ከፈለገ ሚካኤል አርቴታ በ4 አማካኝ እንደ አርጀንቲና ብሔራዊ ቡድን እንኳን መጫወት ይችላል። የአርጀንቲና ብሔራዊ ቡድን በጣም ጥሩ 4 አማካኞች ስላሉት የመስመር ተጫዋች ከመጠቀም ይልቅ 4 አማካኞች ሲጠቀም ተመልክተናል አይደል? በዓለም ዋንጫ ማካለስተርን ከኤንዞ ፈርናንዴዝ ከሮድሪጎ ዲ ፓውል እና ከፓራዳይዝ ጋር ሲጠቀም ተመልክተናል። አርሰናል 4 አማካኝ እንኳን መጠቀም ይፈልግ ከሆነ 4 አማካኝ መጠቀም የሚያስችለው አስደናቂ የአማካኝ ስብስብ እንዳለው መመልከት ችለናል። ዛሬ ጨዋታ አለን። እንዲሁም ደግሞ ከጨዋታው እኩል የብሩኖ ጌሜሬስ ዝውውር 100% መጠናቀቁና ለሜዲካል ቡክ መደረጉን የምንሰማበት ቀን ይሆናል ብለን ተስፋ እናደርጋለን። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ቀናችሁ እንዲሁ ብሩ